አዶናይ ግን መናጢ ከዚህ በፊት ለካሊድ ፋውንዴሽን ፎሎ ቻሌንጅ የተሰጠውን እንኳን ለዛ ራሱ የሰራው ጌታ ምስክር ነው። ያኔ በዚህ ልክ ፌመስ አልነበረም። የሙስሊሞች ቀልብ ውስጥ ለመግባት ገባችሁ? የሙስሊሞች ቀልብ ውስጥ ለመግባት አስመሳይ ስለሆነ ነው የሰራው። እየነገርኩ ነው። በሙስሊሞች አትምጣ። እኔ አልደራደርም። ወላሂ ነው ማለት ሙስሊሞች አካውንት አዘጋችሁ፣ ሪፖርት አረጋችሁ፣ አንፎሎ አረጋችሁ አይ ዶንት ኬር። እኔ አያገባኝም፣ አይመለከተኝም። ሲጀመርም ፎሎ አላረኩም፣ አልወደውም፣ አላይም። ምክንያቱም አላማውን ስለማውቅ የሱ አላማ ሁሉንም ረግጦ ተጠቅሞ አንደኛ መሆን። እኔ ደግሞ አላስተናግድም። ፋክቱ ነው ማለት እንደዚህ አይነት ሰውን ሲታይ ነቃ ደንገጥ ብለህ ቂጡን ወቅተ ማባረር ነው። ሻራ ደግሞ ሻራ ሰደበ አልሰደበ ሻራ አንድ በስድብ የሚታወቅ ሰው ጥሩ ሰው ለአዶናይ የማይሳደብ ሰው ከጎኑ ከቆመ ችግር የለም። እኔ አሁን ተሳዳቢ ነኝ። እኔ የተሰማኝ ስሜት ነው የተናገርኩት እንጂ ያንዳንድ መርዝነታቸው ነው የተናገርኩት እንጂ ለአዶናይ ደግሞ ተሳዳቢና ሻራ እና ምናምን ቡሽቶች ተሰደቡት አልሰደቡት በስድብ ነው የሚታወቁት። ሲጀምር የትም አደርስ አለ ጆን ዳንኤል የሚባል ደግሞ እኛ ትናንት ለአክሱም ሙስሊም ስንጮህ መቀበር አልቻሉም ስንል ጆን ዳንኤል የለም። ዛሬ ግን እንዴት አይነት እባብ መሰላችሁ? ይሄ ደግሞ ሚስጥሩ ልንገራችሁ። ይሄው ሚዲያ ተዘጋ፣ ይሄ ተዘጋ። ፍትህ ለአርሲ እንትኖች እዚያ ሄዳችሁ እዚያ ገዳዮች ደግሞ እዚያ ስፈሩ ምናምን ለሁለቱም ስለቆምኩ ያለ አዶናይ ስለ አሩሲው ተናግሮ እንደ ዝናብ ነው እናንተ ብትመጡ ካፊያ ናችሁ ምንም አታረጉኝም ስላለ የሱ ፎሎወር ለማግኘት ጆን ዳንኤል የተባለ እባብ ትግሬ የተጋዳላይ ልጅ አማራ ነው የገደለ ልጅ እናቱ ኮሎኔል ሆነች መጥቶ ምን አላችሁ? ለሁለቱ የጮኸ መሰላችሁ። አላማው ምንድን ነው? አንድም ገንዘቡ እንዳይቋረጥበት ፎሎ ጊፍቱ እንዲቀጥልለት፣ ሁለተኛው ግን ዋናው አላማው የጆን ዳንኤል እባብ ነው። አዶናይን ሲመታው ነው። አያችሁ፣ ሁለቱ አይዋደዱ። ያም ትግሬ ነው፣ ያም ትግሬ ነው። ግን አንዱ ለአንዱን ይበልጣለሁ ብለው ገርልፍሬንድ ይቀማማሉ። አሁን አዶናይ ስለ አሩሲ የሆነች ዝም ብሎ ያላት እኮ ዝም ብላ ተራ ነገር ናት። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም አርሲ ላይ በተካሄደው ነገር ሁላችንም አዝነናል። እንደ ሂዩማኒቲ ማንም ሰው ሊያዝን ይችላል። ግን ደግሞ አዶናይ አም ሶሪ በጣም ነው የገረምከኝ። እስከዛሬ አክሱም ላይ እንደዛ አክሱም ሲሰቃዩ 5 ወቅት ሰላት መስገድ ሲያቅታቸው መቀበሪያ ሲያጡ እንደዛ ቁርአን ሲቃጠል የት ነበርክ? ዛሬ ለአርሲ ተነስተክ ድምጽ ይሆንከው አይደል? እየሰማህ ነው፣ እያየህ ነው፣ ብዙ ቪዲዮዎች ይደርሰሃል። ግን አንተ ድምጽ ልትሆን አልቻልክም። ዛሬ ግን ለአርሲ ክርስቲያኖች ድምጽ መሆን ቻልክ። እንደዚህ አይደለም ኢንፍሉዌንሰር እኮ እንደዚህ አይደለም ያደርገው አይደል እንዴ? አንተ እዚህ ጋር ሂዩማኒቲ ብለህ የምታስብ ከሆነ ለሙስሊሙም ለጴንጤውም ለሁሉም ሃይማኖት ነው መቆም ያለብህ። ሃይማኖት እየመረጥክ የምትቆም ከሆነማ ምኑን ታዲያ ኢንፍሉዌንሰር ሆንክ? ኢንተርናሽናል ሆነ በብዙዎች ዘንድ ተወዳጅ ሆነ እንደዚህ እየመረጥክ ሃይማኖት እየመረጥክ የምትሰራ ከሆነ ኢስ ኖት ፌር። የምር ሰሞኑን አዶናይን አስደንግጣችሁታል። ጥሩ ነገር ነው ያደረጋችሁት። አንዳንዴ ሰው መስመር ሲስት ማስታወስ አለብህ። አቅም እንዳለ ማስታወስ መቻል አለብህ። ለነሱ ለአክሱም ሙስሊሞች ለተበደሉ ሙስሊሞች ድምጽ መሆን ግዴታው ቢሆንም አንዳንዴ ቲክቶከሮች እኔ እንዴት እንደምታስቡ ግራ ይገባኛል። የሆነ ፌቨር የምትሰሩልን አይምሰላችሁ። ግዴታችሁ ነው፣ መስራት አለባችሁ። ኢትዮጵያዊ ትክክለኛ ሰው ከሆነ ማለት ነው። ላይክ ጆን ዳንኤል ማንም ስራ ብሎት አይደለም ያንን የሰራው፣ ግዴታዬ ነው፣ ኢትዮጵያዊ ነኝ፣ ይመለከተኛል ስላለ ያንን ሰርቷል። ሌሎቻችሁ መስራት አለባችሁ። አለቀ።